በህገወጥ የወርቅ ንግድና ዝውውር ወንጀል የፈጸመው ተከሳሽ በ1 ዓመት ከ4 ወር ጽኑ እስራትና በ20 ሺህ ብር የገንዘብ መቀጮ መቀጣቱን የአሶሳ ከተማ ከፍተኛ ፍርድ ቤት ውሳኔ መስጠቱን የአሶሳ ከተማ አስተዳደር ፖሊስ መምሪያ አስታውቋል። ፕሬዝዳንት ቭላዲሚር ፑቲን በዩክሬን ያለው ጦርነት የሚቆመው የኪየቭ ወታደሮች ከሞስኮ ግዛት ሲወጡ ብቻ መሆኑን በመግለጽ በአቋማቸው ጸንተዋል። ሰላም ጤና ይስጥልኝ። ይህ ኢትዮጵያን ዴይሊ ነው። ከመረጃዎቻችን ጋር አብራችሁን ቆዩ። በህገወጥ የወርቅ ንግድና ዝውውር ወንጀል የፈጸመው ተከሳሽ በ1 ዓመት ከ4 ወር ጽኑ እስራትና በ20 ሺህ ብር የገንዘብ መቀጮ መቀጣቱን የአሶሳ ከተማ ከፍተኛ ፍርድ ቤት ውሳኔ መስጠቱን የአሶሳ ከተማ አስተዳደር ፖሊስ መምሪያ አስታውቋል። ተከሳሽ ከድር እንድሪስ የእስራት ቅጣቱ ሊወሰንበት የቻለው በአሶሳ ከተማ ወረዳ 2 ቀበሌ 1 ልዩ ስፍራው አማራ ባንክ አካባቢ ዕለቱ ማክሰኞ ህዳር 2 2018 በግምት ከቀኑ 7 ሰዓት ሲሆን ተከሳሽ ምንም አይነት የጸና የንግድ ፈቃድ ሳይኖረው 337.26 ግራም ወርቅ ለመሸጥ ሲደራደር በቁጥጥር ስር የዋለ ስለሆነ ተከሳሽ በፈጸመው የህገወጥ የወርቅ ንግድና ዝውውር ወንጀል ተከሷል። የአሶሳ ከተማ አስተዳደር ፖሊስ መምሪያ ከሳሽ መርማሪዎች ግለሰቡን በቁጥጥር ስር በመዋል በሰው ማስረጃና ወርቁን በኤግዚቢትነት በመያዝ እና ማስረጃን በማደራጀት ለአሶሳ ከተማ አስተዳደር አቃቢ ህግ ክስ እንዲመሰርት ምርመራ መዝገቡን ልኳል። ምርመራ መዝገቡ የደረሰው የአሶሳ ከተማ አስተዳደር አቃቢ ህግ ከፖሊስ ተጣርቶ የቀረበለትን መዝገብ በመመርመር ተከሳሽ የኢፌዴሪ የማዕድን ግብይት አዋጅ ቁጥር 1144/2011 አንቀጽ 36 እና 37 ስር የተመለከተውን ድንጋጌ ክስ መስርቶበታል። መዝገቡ የደረሰው የአሶሳ ከተማ ከፍተኛ ፍርድ ቤትም የቀረበለትን መዝገብ ተመልክቷል። ፍርድ ቤቱም መዝገቡን በሰውና ማስረጃ ከመረመረ በኋላ ተከሳሽ የቅጣት ማቅለያና ማክበጃ ደረጃና እርከን በማውጣት ተመልክቷል። በመጨረሻም የአሶሳ ከተማ ከፍተኛ ፍርድ ቤት የተከሳሽን ጥፋተኝነት በማረጋገጥ ህዳር 19 ቀን 2018 በዋለው የወንጀል ችሎት በ1 ዓመት ከ4 ወር ጽኑ እስራትና በ20 ሺህ ብር የገንዘብ መቀጮ እንዲቀጣ ፍርድ ቤቱ ወስኗል። ፕሬዝዳንት ቭላዲሚር ፑቲን በዩክሬን ያለው ጦርነት የሚቆመው የኪየቭ ወታደሮች ከሞስኮ ግዛት ሲወጡ ብቻ መሆኑን በመግለጽ በአቋማቸው ጸንተዋል። ፑቲን በኃይል በያዟቸው የዩክሬን ግዛቶች ላይ ህጋዊ እውቅና ለማግኘት ለረጅም ጊዜ ሲጥሩ ቆይተዋል። እነዚህም በ2014 ወደ ሩሲያ የተቀላቀለችውን የክራይሚያን ባህረ ገብ መሬትና በጦርነት ወቅት ለረጅም ጊዜ በሞስኮ እጅ የቆየውን አብዛኛውን የምስራቅ ዶንባስ ክልልን ያካትታሉ። አሁንም የተወሰነውን የዶንባስን ክልል ለምትቆጣጠረው ዩክሬን ወረራውን ለጀመረችው ሩሲያ ግዛቶቿን መስጠት የሚዋጥ አይደለም። የፑቲን ንግግር ተከትሎ አስተያየታቸውን የሰጡት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ሩሲያ ጦርነትን ለማስቆም የሚደረገውን ጥረት እንዳቃለለች ተናግረዋል። ፑቲን ወደ ኪርጊስታን ባደረጉት ጉዞ ላይ ለጋዜጠኞች ኪየቭ አንድ ሰው እስኪቀራት መዋጋት ትፈልጋለች ሲሉ ከሰዋል። በመርህ ደረጃ ሩሲያም ይህንን ለማድረግ ዝግጁ ነች ብለዋል። ሩሲያ ጦርነቱን የመግፋት አቅም እንዳላትና ውጊያው የሚያበቃው የዩክሬን ወታደሮች ከዶንባስ ሲወጡ ብቻ እንደሆነ ያላቸውን አመለካከት ደግመዋል። ዶንባስ ሉሃንስክና ዶኔትስክ በሚባሉ ክልሎች የተዋቀረ ነው። ካልወጡ ግን ይህንን የምናሳካው በጦር መሳሪያ ኃይል ይሆናል ብለዋል። ሩሲያ በምስራቅ ዩክሬን በምታስመዘግበው ስኬት በርካታ የሰው ሕይወት አስከፍሏል። በአሜሪካ የሚገኘው የጦር ጥናት ተቋም እንደሚለው ከሆነ አሁን ባለው ፍጥነት ቀሪውን የዶኔስክ ክልል ለመቆጣጠር ሞስኮ 2 ተጨማሪ ዓመታት ያክል ይፈጅባታል። ፑቲን በጉዳዩ ላይ አስተያየት የሰጡት በጥቅምት ወር በአሜሪካና በሩሲያ ባለስልጣናት በተዘጋጀው የሰላም እቅድ ላይ በአሜሪካና በዩክሬን መካከል ከተደረጉ አድካሚ ውይይቶች በኋላ ነው። መጀመሪያ ላይ ወደ ሞስኮ አድልቶ የነበረው እቅድ በጄኔቫ በዩክሬን እና በአሜሪካ የተደራዳሪዎች መካከል በተደረገው ውይይት ላይ ማሻሻያ ተደርጎበታል። የአውሮፓ ተወካዮችም በስዊዘርላንድ ተገኝተው ነበር። አዲስ ረቂቅ እቅድ ለሩሲያ መሰጠቱን እና በጦርነቱም ለማስቆም ለሚደረገው ስምምነት መሰረት ሊሆን እንደሚችል ፑቲን ተናግረዋል። በዲፕሎማሲያዊ ቋንቋ መቀመጥ ያለባቸው የተወሰኑ ነጥቦች ላይ መወያየት ፍጹም አስፈላጊ እንደሆነ አክለዋል። ክሬሚያና ዶንባስ በሩሲያ ቁጥጥር ስር እንደሆኑ ቢታወቅም በህጋዊ መንገድ እውቅና ላያገኙ እንደሚችሉ የተጠየቁት ፑቲን ይህ የአሜሪካ አቻዎቻችን ጋር የምንወያይበት ነጥብ ነው ብለዋል። በአሜሪካ ልዩ ልዑክ ስቲቭ ዊትኮፍን የሚመራው ቡድን በሚቀጥለው ሳምንት አጋማሽ ላይ በሞስኮ እንደሚገኝ አረጋግጠዋል።
የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለጋዜጠኞች በሰጡት አስተያየት ዊትኮፍን አማቻቸው ጃሬድ ኩሽነር ሊቀላቀሉ እንደሚችሉ ተናግረዋል። ዜሌንስኪ ሐሙስ ዕለት በቪዲዮ ባደረጉት ንግግር የዩክሬንና የአሜሪካ ልዑካን በጄኔቫ ያቀረቧቸውን ነጥቦች ወደ ሰላምና ደህንነት ዋስትናዎች በሚወሰደው መንገድ ለመተርጎም እንደሚገናኙ ተናግረዋል። ፕሬዝዳንቱ ምንም አይነት ስም ባይጠቅሱም የጦር አዛዡ አንድሪ የርማክ ግን የአሜሪካ የጦር ሚኒስተር ዳን ድሪስኮል በሳምንቱ መጨረሻ ኪየቭን እንደሚጎበኙ ተናግረዋል። ትራምፕ ረቡዕ ዕለት እንደገለጹት በሩሲያና በዩክሬን መካከል ጥቂት የቀሩ አለመግባባቶች ብቻ እንዳሉ ተናግረዋል። እነዚህ ነጥቦች ለመወያየት ከዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጋር የሚደረገው ማንኛውም ስብሰባ በተስማሙበት የሰላም ስምምነት ላይ የሚመሰረት መሆኑን ያሳያል። ፑቲን ለጋዜጠኞች በሰጡት አስተያየት ለዩክሬን ሕገወጥ ነው ብለው እንደሚቆጥሩት በመግለጽ አስተዳደሩን እንደማይቀበሉ በድጋሚ ተናግረዋል። ስለዚህም ምንም አይነት ውል ከእነሱ ጋር መፈራረም ጥቅም የለውም ሲሉ አክለዋል።